ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ ለየት ባለ መልኩ በሩታ ዙሪያ ያሉ ሰዎች ምንም ኖርማል የሆኑ ሰዎች እንዳልሆኑ ያየንበት ቀን ነው ማለት ነው። እንግዲህ ትንሽ የጤናቸው ሁኔታም አጠራጣሪ ነው በዛሬው ሁኔታቸው። እንግዲህ ደስታ ሩታን ለማግባት ወይም ቀለበት ለማድረግ አስቦ አማክሯቸው ነበር። እንግዲህ እነሱም በደስታ ተቀብለውታል። እንግዲህ ይሄ ሁሉ ነገር ሲሆን ሩታ የምታውቀው ነገር የለም ማለት ነው። ነገር ግን በሩታ ዙሪያ ያሉ ሰዎች በሙሉ ሩታ እንደምትስማማ እንደተስማማች አድርገው ለመጠምዘዝም የሚሞክሩበት ቀን ነበር ማለት ነው። እንግዲህ አንድ ሰው በራሱ ፈቃድ ሳይሆን በሌላ ሰዎች ግፊት በግዴታ ተይዞ ያውም በዚህ ዘመን ማለት ነው ግዴታ ካላገባህ የተባለበትን ቀን ያየንበት ቀን ነው ማለት ነው። እንግዲህ ሩታ ዛሬ በጣም ከባድ ቀንን አሳልፋ ነበር ማለት ነው። እንግዲህ በዙሪያዋ ያሉ ሰዎች ተሰባስበው ከደስታ ጋር በግዴታ ሊድሯት ሞክረዋል ማለት ነው። እንግዲህ ደስታም እቅፍ አበባውን ይዞ ቀለበቱን ይዞ ከሩታ ጓደኞች ጋር አብሮ ሆኖ ሩታን ቀጥረዋታል ማለት ነው። እንግዲህ ሩታም የተቀጠረችበትን ጉዳይ አታውቅም። ያው ካሌብ ነው ፈልግሻለሁ ነይ ብሎ የቀጠራት። ያው ካሌብ ጋር ለማውራት ነበረ ሐሳባቸው እንግዲህ። ነገር ግን እነ ካሌብ ሌሎቹም በዙሪያው ያሉ ሰዎች በሙሉ ያሰቡት ደስታ ጋር ሊያጋቧት ነው ማለት ነው። እንግዲህ ሩታ ሰሞኑን እንደምናውቀው አብርሃምን ይቅርታ ለመጠየቅ በጣም ዋጋ እየከፈለች ነው። ይቅርታ እንዲያደርግላት እየለመነችው ባለበት ሰዓት ደስታን ይዘው መጥተው ከደስታ ጋር ሊያጋቧት ሞክረዋል ማለት ነው። እንግዲህ ያው ሩታ በሌለችበት እነሱ ድራዋት ጨርሰዋል። ምክንያቱም እነ ካሌብ ተሰባስበው ምን ነበር ሲሉ የነበረው ደስታ ወደኛ ቤተሰብ ስለተቀላቀለ ደስ ብሎናል እያሉ ሁላ ነበር። እንግዲህ የሩታን ፈቃድ ሳይጠይቁ ሩታ ሁኔታውን ሳትስማማበት ሳታውቅ ደግሞ ጭራሽ ሽማግሌ እንኳን ሳይልክ የቤተሰቦቿን ፈቃድም ሳያውቅ ነገር ግን እነ ካሌብ ምንድነው ሲሉ የነበረው በቃ ደስታ ቤተሰባችን ላይ ስለተቀላቀለ ደስ ብሎናል፣ ደስተኛ ነን ምናምን እያሉ ሲያወሩ ነበር ማለት ነው። እና ይሄ ነገር በጣም ነው የሚያሳፍረው። ከውጭ ሆኖ ለሚያያቸው ሰው እነዚህ ሰዎች ጤነኞች ናቸው እንዴ ሁላ ያስብላል ማለት ነው። ምክንያቱም ማንኛውም ሰው ሌላ ሰውን በህይወቱ ባጋጠመው ነገር ቀርቦ ሊያማክረው ሊያወያየው ይችላል እንጂ በዚህ ደረጃ ግን ውሳኔ መስጠት አይችልም። ማንም በማንም ህይወት የመወሰን መብት የለውም። እነዚህ ሰዎች ተሰባስበው እንግዲህ በሩታ ህይወት እየወሰኑ ነው ማለት ነው። እንግዲህ ሩታ ሳትመጣ እነሱ በሀሳባቸው በቃ አጋብተው ድረዋት ጨርሰዋል። እኔ እንደውም ሳስብ የነበረው ምንድነው ደስታ ያደረገላቸው ነገር አለ እንዴ ለእነዚህ ሰዎች ሩታን የግሉ ለማድረግ ደስታ የሆነ ነገር ሰጥቷቸዋል ብዬ እንዳስብ አድርገውኛል በዛሬው ሁኔታቸው ማለት ነው። ምክንያቱም በቃ እነሱ ይሄ በአሁኑ ቋንቋ በቃ ማሽቃበጥ በሚለው ደረጃ በቃ በጣም ሲያሽቃብጡ ነበረ ለደስታ ማለት ነው። ሩታን አሳልፈው ለመስጠት በጣም ሲጣጣሩ ነበር ማለት ነው። እንግዲህ ሩታ መታለች። ያው አይኗን ሸፍነው ምናምን ሰርፕራይዝ አለ ብለው ነው ይዘዋት የመጡት። ከዛ እንግዲህ ሩታ መታለች ማለት ነው። ይዘዋት መጥተዋል። ከዛ ያው ደስታን ደብቀውት ነበረ ያው ለሰርፕራይዝ ለማድረግ ማለት ነው። እንግዲህ ሩታ ስትደርስም ሰርፕራይዝ ብለው አሳይተዋታል ሁኔታውን። ሩታ እንግዲህ ባየችው ነገር በጣም ነው የተናደደችው፣ እጅግ በጣም ከሚባለው በላይ ማለት ነው። ምክንያቱም ሰሞኑን አብርሃምን ይቅርታ ለመጠየቅ መከራዋን ያየች ባለችበት ሰዓት እንደገና ደግሞ በዙሪያዋ ያሉ ሰዎች ተሰባስበው ሌላ ጣጣ ይዘውላት መምጣታቸው በጣም አናዷት ነበር። ስለዚህ ምንድነው እያደረጋችሁ ያላችሁት? እኔ እኮ አንተ ስለቀጠርከኝ ነው እንጂ አልመጣም ነበረ ምናምን ብለዋለች። ካሌብንም እንግዲህ እነሱም እንግዲህ በቃ ታገቢያለሽ የሆነ ጠለፋ ነው ያደረጉት። በድሮ ጊዜ ግዴታ አግቢ ምናምን ተብሎ ያው ሴቶችን ቢካሉም ጠልፈው ይወስዱ የለ ልክ እንደዛ ነው ያደረጉት። በቃ ታገቢያለሽ በቃ በሩታ ህይወት እነሱ ነበሩ ፈላጭ ቆራጭ የሆኑት ማለት ነው። እንግዲህ እንድታገባ በጣም ሲያስማሟት ነበረ። ሩታ እንደውም የሆነ ሰዓት ላይ ደስታን ሁላ በጥፊ መታው ነበር፣ ዞር በል ከፊቴ ምናምን ብላ ማለት ነው። እንግዲህ ዞር በል እያለችው በጥፊም እየመታችው እሱ ከፊቷ ሊሄድ ራሱ ፈቃደኛ አይደለም። እኔን መታሽኝ ይሄ ነበር የቀረሽ ምናምን ይላል። እንዴ እሱ እያደረገ ያለው ነገር ምንድን ነው? ሩታ ላይ እያስገደዳት መሆኑ አልገባውም እንዴ? አይደለም በጥፊ እኮ ሩታ ሌላ ነገር ብታደርገው ይገባዋል እንዴ? በዚህ በሰለጠነ ዘመን በ21ኛው ክፍለ ዘመን ላይ ቁጭ ብለን በግዴታ ካላገባሽኝ ሞቼ እገኛለሁ እኮ አይባልም። በጣም ኖር ነው። ሩታ እንደውም እኮ ከዚህ በፊት በጣም ብዙ ጊዜ ነግረዋለች አይደለም? በቃ ከህይወቴ ውጣ ላይ አልፈልግም፣ በቃ ካንተ ጋር ምንም አይነት ሪሌሽን ምንም አይነት ወደፊት የለኝም እያለች ሺህ ጊዜ ነግረዋለች። ጭራሽ ይባስ ብሎ ቀለበት ይዞ መምጣት ማለት እኮ በጣም ንቀት ነው። በቃ እንዴ አንዲት ሴት ሳትፈልግ አስገድዶ ካላገባሽኝ አይባልም። በቃ ይሄ እገታ ነው። በቃ
አሁን በዙሪያው ያሉ ሰዎች ተሰባስበውም ሲያደርጉ የነበረው ምንድነው በቃ አግተው ይዘዋታል። በቃ ከበው ይዘው ካላገባሹ በቃ ጥሩ ሰው ነው እሱ እንደዚህ ነው አይጎዳሽም፣ ብዙ ነገር ሊያደርግልሽ ያስባል ምናምን። እንዴ ፍቅር ከሌለ እኮ ይች ልጅ ምንም ማድረግ አትችልም። በዛ ላይ ባል አላት። በቃ ለጊዜው ከአብርሃም ጋር ብትለያይም አብርሃም ባሏ ነው። አብርሃም ጋር መኖር ነው የምትፈልገው። ከዛ ደግሞ ልጅ የሚባል ነገር አለ፣ ልጅ አላት። አሁን ደግሞ ጭራሽ አስገድደው ሌላው እንዳምጥተው ካላገባሹ ሞተን እንገኛለን አይባልም። በጣም ነውር ነው። በሰው ህይወት ማንም የመወሰን መብት የለውም። በቃ እሷ እስከፈቀደችላቸው ድረስ ማክሯት ይችሉ ይሆናል እንጂ በዚህ ሌቭል ጠልቀው ግን በቃ ታገቢዋለሽ ግግም ተብሎ አይባልም። እንደውም የሆነ ሰዓት ላይ አንደኛው ልጅ ምንድነው ያለው፣ እባክህ ዝም ብላ ነው ተነስና አቅፈህ አበባውን ስጣት ምናምን ሲል ሁላ ነበር ማለት ነው። እንግዲህ ከዚህ በላይ ንቀት የለም ማለት ነው። በጣም ነው የሚያሳፍረው። ተነስተ በቃ አበባውን ስጣት ምናምን በግድ ታገባለች አይነት ነገር ማለት ነው። እንግዲህ ሩታ በጣም ተናዳ ነበረ። በቃ ይሄንን ነገር በማሰባቸው ብቻ በጣም ተናዳለች። እንዴት እንደዚህ ታስባላችሁ እናንተ? እኔ ሳልፈልግ እኔ ሳልወደው ለዚህ ሰው ምንም አይነት ፍቅር ሳይኖረኝ ጭራሽ እንደውም አጠገቤ እንዳደርስ እያልኩት ባለሁበት ሰዓት ላይ ለምንድን ነው አግቢው ብላቸው ያመጣችሁልኝ? እንዴት እንደዚህ ይደረጋል? እንዴት ነው የምታስቡት? ምናምን ስትላቸው ነበር ማለት ነው። ግን እሷ እንደዚህ የነገረቻቸው ራሱ ምንም አምነው ሊቀበሏት ሁላ አልፈለጉም። በቃ ምክንያቱም ራሳቸውን አሳምነው ነው የመጡት። በቃ ሩታን ከደስታ ጋር እናጋባለን ብለው አሳምነው ነው ያመጧት። ስለዚህ እሷ የምትላቸውን ነገር ምንም መስማትም አልፈለጉም። ብቻ ታገቢዋለሽ ብለው ነው ያሰቡት። ይሄን በቃ ሀሳቧን እግት አድርገው ነው ያዙት። እሷን ራሱ አግተው ይዘዋት ቢሄዱ ደስታቸው ነው። በቃ ከደስታ ጋር ለማጋባት ማለት ነው። እስከ መጨረሻው ድረስ ሲለምኗት ሲጮሁ ነበረ እና ሩታም እንግዲህ በጣም ተናዳ አበባውን ሁላ ተቀብላ ወርውራበታለች። በቃ እንደዚህ አይነት ግንኙነት የለም፣ ለምንድን ነው እኔን እሳት ውስጥ የምታስገቡኝ እያለችም ስትለምናቸው ነበረ። እንግዲህ ጓደኞቿ ሊሰማት አልፈቀዱም። ደስታም እንግዲህ በቃ መቼም እንደማይተዋት እንደሚወዳት ነበረ ደጋግሞ ሲናገር የነበረው። እኔ አንዳንዴ የደስታ ጭንቅላትም ያሳስበኛል ጤነኛ ለመሆኑ። ምክንያቱም ሰው በዚህ ልክ አልፈልግህም፣ ሂድልኝ፣ ከጎኔ ራቅ፣ በቃ እኔ ጋር ምንም አይነት ወደፊት የለህም፣ እኔ ጋር ምንም አይነት ግንኙነት የለንም እየተባለ እየተነገረው ጭራሽ ግንኙነታቸው ሳይሰምር ሌላ ደግሞ ቀለበት ይዞ መጥተው ለአግባሽ ምን ማለት ነው? መጀመሪያም እኮ ፍቅረኛ አልሆኑም። ፍቅረኝነታቸው ራሱ ሳይሳካለት ቀርቶ ጭራሽ ዘሎ ከፍቅረኝነት አልፎ ባለመሆን ማሰብ ማለት ጤነኝነት አይመስለኝም። ስለዚህ ባካችሁ በሩታ ዙሪያ ያላችሁ ሰዎች ልጅቷን አታስጨንቋት። እስኪ ትንሽ ጊዜ ስጧት፣ ከራሷ ጋር የምትሆንበት፣ ከራሷ ጋር የምትነጋገርበት፣ ህይወቷን በምን መልኩ ማስተካከል እንዳለባት ከራሷ ጋር የምትመካከርበትን ጊዜ ስጧት። እንደዚህ በጣም ውጥር አድርጋችሁ አትያዟት። ሩታን ብትሆኚ በቃ ቁርጥ አድርጊና በዙሪያሽ ያሉ ሰዎችን ከአንቺ ለማራቅ ሞክሪ። ምክንያቱም ዛሬ ባየነው ነገር የሚጠቅሙሽ አይነት ሰዎች አይደሉም በዙሪያሽ ያሉት። ለራሳቸው ጥቅም እንጂ የሚያስቡት ለአንቺ የሚያስቡ ሰዎችም አይደሉም። ስለዚህ በዙሪያሽ ያሉትን ሰዎች ትንሽ አርቀሽ ገለል አድርገሽ ራስሽ ጋር የምትመካከሪበትን ጊዜ ፈልጊ፣ ጊዜ ፍጠኒ። ምክንያቱም በዙሪያሽ ያሉ ሰዎች እኔ ደስታ በገንዘብ የገዛቸው ሁላ ነው የሚመስለኝ። ምክንያቱም መጨረሻ ላይ ሩታ ጥላቸው ከሄደች በኋላ በቃ ስርዓት ይኖራችሁ እንደዚህ አይነት ነገር አልፈልግም ምናምን ብላ ጥላቸው ከሄደች በኋላ ደስታ እንዴት ሳይሳካልኝ ቀረ ምናምን ብሎ ሲናደድ ምንድነው ሲሉት የነበረው? ችግር የለውም በእኛ ላይ ጣለው እናስተካክለዋለን፣ እንደምንም ብለን እናስተካክላለን ምናምን እያሉት ነበር። ስለዚህ የሆነ በገንዘብ የገዛቸው ነገር አለ ማለት ነው። ስለዚህ ነቃ ብለሽ በዙሪያሽ ያሉትን ሰዎች በሙሉ ከራስሽ አርቀሽ ለራስሽ ጊዜ ሰተሽ ከራስሽ ጋር የምትመካከሪበትን ጊዜ ብታመቻች መልካም ነው የሚል ሐሳብ አለኝ። ነገር ግን በሩታ ዙሪያ ያላችሁ ወንዶች በሙሉ እፈሩ። ዛሬ ያደረጋችሁት ነገር በጣም የሚያሳፍር በጣም ነውር ነገር ነው። ስለዚህ ወደ ራሳችሁ ተመለሱ እባካችሁ። በራሳችሁ ጊዜ ከሩታ ህይወት ውጡላት፣ የራሷን ህይወት ትምራበት። በቃ በጣም የሚያስጠላ ነገር ነው ዛሬ ያደረጋችሁት ማለት ነው። ለማንኛውም እንግዲህ ቀጣይ ደግሞ የሚፈጠረውን ነገር በሂደት የምናየው ይሆናል። ለማንኛውም ለዛሬው ያለን ሀሳብ አስተያየት ይሄ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። የእናንተን ሀሳብ አስተያየት ኮመንት ላይ ያስፍሩልን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።